እንድትታመም ምናምን አልፈልግም። መልካሙን ሁሉ እመኝልሃለሁ። አብረሽኝ አልሆንም። ሰላም ጤና ይስጥልኝ ቤተሰብ፣ እንዴት አመሻችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ትናንትና ፍፄ ትንሽ አናዶኝ ነበር፣ እውነት ለመናገር ማለት ነው። እንዴት እንደዚህ ያደርጋል? ድጋሚ እንዴት ስህተት ይሰራል? ከዚህ በፊት ተሳስቶ ድጋሚ ሌላ ስህተት ውስጥ እንዴት ይገባል ብዬ ነበር እና ከዛ ባለፈ ደግሞ አካውንቱ ላይ ፍፄ አካውንት ላይ ርብርብ እየተደረገ ነበረ እና ለምን አንመክረውም ቻናሉን ሰብስክራይብ ከሚነሳ እንዲዘጋ ከማድረግ ስል ደግሞ ብዙዎቹ በፍጹም መቀጣት አለበት መዘጋት አለበት እያላችሁም ነው። እኔ ግን እንደዛ አላደርግም። እውነት ለመናገር እንደዛ አላደርግም። እኔ ግን በተቻለኝ አቅም ለመመለስ ከሀይሚቲና ከቡራ ህይወት እንዲወጡ ማንም ሰው አያስፈልግም። መነጋገርም ካለባቸው መታረቅም ካለባቸው ሁለቱ ብቻ እንዲታረቁ፣ ወንድምም ቢመጣ ጓደኛም ቢመጣ ማንም ቢመጣ የእነሱን ህይወት ያሻሻለ የለም። እንደውም እንዲራራቁ እያደረጉ ነው ያሉት ማለት ነው። እና ከህይወታቸው እንዲወጡላቸው በሰላም ነው የኔ ፍላጎት። ፍፄም መግባት የለበትም ማንም ማለት ነው። እና እንደዛ ነው የማስበው። በተረፈ ማለት ነው ቡራ እግዚአብሔር ይማርክ። አሁን ላይ ያለበት ሁኔታ ደስ አይልም። ግን አንድ ነገር ማለት የምፈልገው ነገር እኔ ሀይሚቲን እንዴት ተረዳሻት ብትሉኝ፣ በተለይ ዛሬ ያየሁት ቪዲዮ ላይ በደንብ አድርጌ ፊቷን አንብቤዋለሁ እና ቡራ ያልተረዳት ነገር ምንድን ነው? ከህይወትህ ወይንም ደግሞ ከህይወታችን ውስጥ የማያስፈልጉ ሰዎችን አውጣ ነው የምትለው በተደጋጋሚና ቡራ ይቅርታህን መቀበል አይደለም ይቅርታህን እንድትቀበል ሳይሆን ሁሌም ትቀበልሃለች እኮ ግን ምንድነው ህይወታችሁን የሚበጠብጡ ሰዎች አሉ። በቃ ሀይሚ የማትፈልገው ደግሞ ማንም ቢሆን ሴቶች በህይወቷ ውስጥ እንዲገቡ አትፈልግም። እና በቃ እነዚህ አሁን የምትላቸው ሰዎች እነማን ናቸው? አብሳላትም ሆነች ከአብሳላትም በፊት የነበሩ አሁንም ሌላ ሴት ልትመጣ ትችላለች። እና እነዚህን ሰዎች እስኪ አንተ አትቅረቧቸው፣ በቃ አያስፈልጉህም። እኔ እስካሁን በእናንተ ህይወት ውስጥ ወይንም ደግሞ ከአንተ ጋር የሚመጡ ጓደኞች ለአንተም ሆነ ለሀይሚቲ ሰላም ሰጥተዋችኋል፣ በፍቅር ተለያይታችኋል የምላቸው ሴቶች የሉም። ምክንያቱም በቃ ሁሉም ቢሆን ህይወታችሁን የሚበጠብጡ ሴቶች ናቸው የሚመጡት ማለት ነው። ስለዚህ እነዚህን ሴቶች ደግሞ ለምንድን ነው አንተ መራቅ ያቃተክ? በቃ ሀይሚን የምትወዳት ከሆነ የምታፈቅራት ከሆነ አይኖ ትወዳታለህ፣ ታፈቅራታለህ፣ ምንም ጥርጥር የሌለው ግን እሷ የማትፈልገው ነገር ደግሞ ይህ በተደጋጋሚ እነዚህን ሴቶች ነው። እና በተቻለ አቅም ደግሞ እነዚህን ሴቶች ለምንድን ነው ማራቅ ያቃተክ? ለአንተ ምንም የጠቀሙህ ነገር የለም። አይደለም ሴቶቹ ቀርቶ የቅርብ አብረው የሚበሉ የሚጠጡ ጓደኞችህ እየጠቀሙህ አይደለም፣ እውነት ለመናገር ማለት ነው። እና ስለዚህ ያንን ነገር አንተ ለማስተካከል ሞክር። ቡራዬ መጀመሪያ አንተ ተረጋጋ። ሀይሚን መቼም ቢሆን አታጣትም። እውነት ለመናገር መቼም ቢሆን አታጣትም። መቼም ቢሆን አትራራቁም፣ አትለያዩም። ግን እሷ የማትፈልገውን ነገር አድርግላት። እውነት አሁን አንተ ከእሷ የምትፈልገው ነገር ቢኖር ወይንም ደግሞ ቅሬታ ቢኖርክ እርግጠኛ ነኝ ወደ ኋላ ትላለች ብዬ አላስብም፣ ታደርገዋለች። እኛ ብዙ ጊዜ ሴቶች ማለት ነው ፍላጎታችን እንዲሟላልን እንፈልጋለን። ይሄ ይቅርታ ማለት ወይም ሰርፕራይዝ ማድረግ፣ ይሄ ጌጣጌጥ፣ ምግብ ማብላት ወይም ማጠጣት ምናምን አይደለም። በቃ ለህይወታችን አስፈላጊ ነው ብለን ወይንም ደግሞ በዛ ውስጥ ደግሞ አያስፈልገንም በቃ መውጣት አለበት ያልነው ነገር መውጣት አለበት። ሲቀጥል ማለት ነው ምንም አይጠቅምህም። ላንተ የጠቀመህ ሰው የለም። የበጠበጠህ ያሳመመህ ሰው ነው ያለው ማለት ነው። ስለዚህ ያንን ነገር ተረዳት ማለት ነው። አንድና አንድ ይሄ ይቅርታ ለመቀበሏን ወይ በቃኝ ጨርሻለሁ ማለቷን አይደለም ማየት ያለብህ፣ ወይ ይሄ መናገሯን ምናምን ሳይሆን በቃ እሷ የምትፈልገው ነገር ያ ነው። ሴቶችን አትፈልግም። ስለዚህ አንተ ደግሞ ሴቶችን በቃ አታምጣ። በቃ ከማንም ጋር አትገናኝ። የእውነት ነው የምልክ። አሁን ትናንት ፍፄ በጣም ትልቅ ስህተት ነው የሰራኸው። እንደውም ይቅርታ መጠየቅ ነበረብክ።
አንተ ግን ይቅርታ ሳይሆን ለብሩኬ ይበጀዋል ካለበት ጭንቀት እንዲወጣ ታደርገዋለች ብዬ ነው ምናምን። እንደዚህ አይነት ሴት አይደለም የሚያደርገው እሱን ታውቃለህ አይደለ? እንደ አብሳላት ብሩኬን ምን ማድረግ እንደምትፈልግ ለምን እንደምትፈልገው ምናምን እያወቅ ይሄ ትልቅ ስህተት ነው የሰራኸው። እኔ የማልደግፈው ነገር ነው ማለት ነው። ምክንያቱም እስኪ ጓደኛ እንምረጥ። በአብረው የሚበሉ የሚጠጡ የሚውሉ ሰዎችን መምረጥ አለብን። ወይንም ደግሞ ማለት ነው ካለ ጓደኛ እኮ መኖር ይቻላል። እንደውም በዚህ ሰዓት አሁን ባለንበት ሰዓት የግድኛ ላይ ባይደርስም ሰዎች ላይ ሲደርስ እናያለን። በአብረው እየጠጡ እየበሉ እያስመሰሉ ግን የሚወጉ ሰዎች አሉ። የእውነት ነው የምላችሁ በጣም የሚወጓችሁ እየሳቁ ማለት እየሳቁ እንደሚወዷችሁ እየነገሯችሁ ብዙ ነገር እያሏችሁ ግን እናንተን ለመቅበር ማለት ነው በቃ የሆነ እንትናቸውን ጦራቸውን የሚወረውሩ ሰዎች አሉና ስለዚህ እንደዚህ አይነት ሰዎችን ጓደኛ ናቸው ብላችሁ ከምትቀርቡ ብቻን መሆን ይሻላል። እኔ የምመርጠው ያንን ነው። ብቻን የመሰለ ነገር የለም። ነፃነት አላችሁ፣ እረ ብዙ ነገር አላችሁ። ብቸኝነትን መምረጥ ይሻላል ከማይሆን ጓደኛ እኔ እንደዛ ነው የምመርጠው። እና የምትመርጡትን ጓደኛ እወቁ ሁለታችሁም። ሀይሚን በእርግጥ እኔ ሀይሚ ጓደኞች የሏትም። እኔ ሀይሚ ጓደኛ ነን ብለው ይመጡ እስካሁን እኔ አላየሁም። እውነቱን እናውራ ከተባለ ስለዚህ አንተ ደግሞ የሚመጡ ሰዎች አንተን የሚያጠፉ አንተን የሚያሳዝኑ ስለሆኑ አያስፈልጉም። ምንም የጠቀሙ ነገር ስለሌለ ማለት ነው። እና አስብበት። አሁን ስለ ሀይሚ አይደለም ማሰብ ያለብህ። ሀይሚ ትርቀኛለች፣ በቃ ከሀይሚ ጋር ተራራቅን፣ ለምንድነው ይቅርታዬን ያልተቀበለችኝ ሳይሆን መጀመሪያ ቡራ ቆም ብለክ አስብ። አንተ እውነት ማንንም እስኪ አትስማ። እዚህም ቲክታክም ሆነ ዩቲዩብ ላይ የሚወራ ሆነ ወይም በአቅራቢያ ያሉን ሰዎች አትስማ። ምክንያቱም ሁላችንም የተለያየ አስተያየት ስለምንሰጥ ማለት። ስለዚህ አንተ ብቻህን ሆነክ አስብበት። ከዛ በኋላ ምንድነው ያልተረዳኋት፣ ምንድነው ስህተቴ ብለክ አስብ። ከዛ በኋላ ሲመጣልክ ከተረጋጋህ በኋላ እሷም ከተረጋጋች በኋላ ነገሮች ይስተካከላሉ ብዬ አስባለሁ። ሀይሚቲ ጠልተህ አይደለም፣ በጣም ነው የምትወድክ። ብዙ ጊዜም ትናገራለች እኔ ከአንተ ተለይቼ መኖር ፈልጌ አይደለም፣ ነገር ግን ልትረዳኝ አልቻልክም ለምትለው በተደጋጋሚና እኔ ዛሬ ላይ በተለይ የተናገረችው ነገር በጣም ትክክለኛ ነገር ነው ብዬ ነው የማስበው። ሀይሚ እውነት በጣም ትክክለኛ ነገር ነው። ምክንያቱም ከባድ ነው፣ በተለይ ለሴት ልጅ ማለት ነው። እኛ ሴቶች ተጎጂዎች ነን፣ ተጠቂዎች ነን ብዙ ነገር ማለት ነው። እና ሀይሚን ለመረዳት እናንተ እዛ ቦታ ላይ መሆን አያስፈልግም ማለት ነው። እና ስለዚህ ቡራዬ ይቅርታ ምናምን ሳይሆን የማትፈልገውን ነገር እሷ ማየት የማትፈልጋቸውን ነገሮች ከህይወትህ ማውጣት አለብክ። ከዛ በኋላ ነው የእናንተ የሁለታችሁ ፍቅር እንደ ድሮ ሊቀጥል የሚችለው ማለት ነው። እና ምንም አይሰሩልህም ደግሞ አይጠቅሙም። ሲቀጥል አንተ ፍቅረኛ ካለህ የሴት ጓደኛ ምንም አይሰራልህም። እውነት ለመናገር ማለት ነው። እውነት ምንም አይሰራልህም። በቃ እሷ በቂህ ናት። እሷ ፍቅረኛህ ናት። እሷ ጓደኛህ ናት። ሌላ ምንም አያስፈልግም። ምክንያቱም እኔ አይቻቸዋለሁ። በቃ የመጡትን ሁሉ አይቻቸዋለሁ። ጥቅም ነው የሚፈልጉት። ራሳቸውን ማሻሻል፣ ራሳቸውን በቃ ማሳወቅ ያንን ነው ያየሁትና ስለዚህ አስቡበት፣ ሁለታችሁም አስቡበት ነው የምለው። በተረፈ እንግዲህ ፈጣሪ ይሁናችሁ፣ ፈጣሪ ይሁናችሁ። እርግጠኛ ነኝ ያው አይለያዩም ግን እኔ ዛሬ ሀይሚታ ያለችው ነገር ሙሉ በሙሉ ትክክል ነው። የእውነት ነው የምላችሁ በጣም ትክክል ናት። ቡራ ማስተካከል ያለብን ነገር አስተካክል ነው የምለው። አይዞ ደግሞ አትጨነቅ፣ አታስብ። ሺህ ዓመት አንኖርም፣ ሺህ ዓመት አይኖርም። እውነት ነው የምልክ እና እንደዚህም ሆነክ እኔ ከጎንህ ነኝ። አይዞክ፣ ምንም ነገር እንትና አይፈጠርም ማለት ነው። ቡራዬ ጅንኑዬ
የሙሽዬ ልጅ ቀብራራው ግን አሳዘነኝ። እውነት የሆነ በቃ ስልምድምድምድም ሲል የሆነ አንጀቴን ብልት አደረገው ዛሬ። ቁም ነገር አንጀቴን በልቶታል። እና ሀይሚ ከልቧ እንዳይመስልክ፣ ከልቧ ጨክና ወይም ቆርጣ ምናምን አይደለም። በቃ አንተ እንድትጠነክር አንተ የሆነ ውሳኔ እንድትወስን ነው በቃ ይሄንን ነገር ያደረገችውና አሳልፈህ ለማንም እንዳሰጥ፣ ለማንም እንዳሰጥ ዋ